መቼስ ይህች እኛ ያለንባት ዓለም በብዙ ሚስጥራት የተሞላች ዓለም ናትና እኛም ለዛሬ ዞር ዞር እያለን የተለያዩ አስገራሚ ስፍራዎችን ልናስቃኛችሁ ነውና አብራችሁን ቆዩ። 10ኛ የዣንግጂያጂ ብሔራዊ ደን ቻይና። ጅማሯችንን ከወደ ቻይና እናደርግና ዛፎች ከመሬት ሳይሆን ከሰማይ በቅለው ወደሚመስለው ወደዚህ ስፍራ እናድርግ። ይህ በቻይና የሚገኘው የዣንግጂያጂ ብሔራዊ ፓርክ ሌላ ፕላኔት ያለን እንጂ በዚች ምድር ላይ ያለ የማይመስል ሲሆን እነዚህ ግዙፍ የድንጋይ አምዶች አረንጓዴ እጽዋትን ተጎናጽፈው ወደ ደመናው ሲመነጠቁ ስታዩ ፈጣሪ ተራራን ሳይሆን ግዙፍ ምሰሶዎችን ተክሎ ዛፎችን በላያቸው ላይ የለጠፈባቸው ይመስላል። በእነዚህ አምዶች መካከል ስትመላለሱ ምድር ላይ ሳይሆን በሌላ ዓለም ውስጥ ያላችሁ ስሜት የሚሰማችሁ ሲሆን የታዋቂው አቫተር ፊልም ዳይሬክተር ጄምስ ካሜሮንም ያቺን አስገራሚ ፓንዶራ የተባለች የፊልሙን ዓለም ለመፍጠር መነሻ ያገኘው ከዚሁ ቦታ እንደሆነ የሚነገር ሲሆን ታዲያ የሆሊውድ ምናባዊ ዓለም እንኳን እዚህ ቦታ ላይ ቆም ብሎ ከተገረመ የእውነታው ዓለም ደግሞ ምን ያህል አስማታዊ ሊሆን እንደሚችል ማሰብ ከባድ አይሆንም። ታዲያ ዣንግጂያጂ ውበት ብቻ ሳይሆን የተፈጥሮን ታላቅነት የምናይበትና ራሳችንን ዝቅ አድርገን የምንመለከትበት መንፈሳዊ ስሜትም ያለው ስፍራ ሲሆን ምናልባት እግር ጥሏችሁ ወደዚህ ስፍራ ካመራችሁ እውን ምድር ላይ መሆናችሁን እንኳን ለማመን መቸገራችሁ አይቀሬ ነው። 9ኛ የሜቴዎራ ገዳማት ግሪክ። እነዚህ የሜቴዎራ ገዳማት መሬት ላይ ሳይሆኑ ሰማይ ላይ የተተከሉ የሚመስሉ አስገራሚ ገዳማትን ላስቃኛቸው። እነዚህ ግዙፍና ቀጥ ያሉ ቋጥኞች አናት ላይ ያረፉ ሲሆን እነዚህ በሰዎች ሳይሆን በመለኮታዊ ኃይል የተሰሩ የሚመስሉት ገዳማት ከ400 ሜትር በላይ ከፍታ ላይ ያለምንም ዘመናዊ መሳሪያ ያለምንም መንገድና ደረጃ እንዴት ታነጹ የሚለው ጥያቄ አእምሮን የሚፈታተን ጥያቄ ሲሆን መነኮሳቱ ወደ ላይ የሚወጡት በገመድ በእንጨት መሰላልና በትላልቅ ቅርጫቶች ነበር። ወደ አምላካችሁ ለመጸለይ መጀመሪያ በቅርጫት ተንጠልጥላችሁ በሰማይና በምድር መካከል መሆን የሚጠበቅባችሁ ሲሆን ጥንታውያኑ ሰዎች የነበራቸው መንፈሳዊ ጥንካሬና ተጋድሎ በእውነት አእምሮን የሚያስደምም ነው። በገዳማቱ ግድግዳ ላይ ያሉ ስዕሎች በውስጡ ያለው ጸጥታና በዙሪያው ያለው ተፈጥሮ እጅግ ሰላምን የሚያላብስ ሲሆን ሜቴዎራ ዝም ብሎ ቦታ ሳይሆን የሰው ልጅ ቆም ብሎ ራሱን የሚያገኝበት የመንፈስ እርካታን የሚጎናጸፍበት ስፍራም ጭምር ነው። 8ኛ ዴቪል ታወር አሜሪካ። በአሜሪካ ዋዮሚንግ ግዛት ውስጥ አንድ አስገራሚ ቋጥኝ ያለ ሲሆን ልክ ወደ ሰማይ የሚወጣ ደረጃ የሚመስል ቋጥኝ ያለ ሲሆን የሀገሬው ተወላጆች አፈ ታሪክ እንደሚለው ሕፃናት ከአንድ አውሬ ሲሸሹ አምላክ ይህንን ግንብ ፈጥሮ እንዳዳናቸው የሚነገር ሲሆን ይህ ግንብ በተፈጥሮ የተሰሩ ቀጥ ያሉ የድንጋይ አምዶች ስብስብ ነው። ተራራ ወጪዎች ይህንን ግንብ መውጣት ትልቅ ህልማቸው ቢሆንም ነገር ግን ጫፉ ላይ ቆሞ ወደ ታች ማየት በድንጋጤ ልብን ቀጥ የሚያደርግ ተሞክሮ ነው። ከፍታ የምትፈሩ ከሆነ ግን ከስር ሆናችሁ ፎቶግራፍ መነሳት ብቻ በቂ ነው። 7ኛ የሶኮትራ ደሴት የመን። አሁን ደግሞ ዛፎች ከሳይንቲፊክ ፊልም የወጡ የሚመስልበትን የሶኮትራ ደሴት እንመልከት። ይህች ቦታ የመን አቅራቢያ በውቅያኖስ መካከል የምትገኝ ልዩ ስፍራ ስትሆን በተለይ የዘንዶ ደም ወይንም ድራገን ብለድ ትሪ የሚባሉት ዛፎች ለዚህ ስፍራ የተለየ ሁነትን አላብሰውታል። ዛፎቹ የሆነ ሰዓሊ ማርስ ፕላኔትን ስሎ እዚያ መጣቸው የሚመስሉ ሲሆን ይህች ደሴት በጣም ለየት ያለች ከመሆኗ የተነሳ በውስጧ ከሚገኙት ከ700 በላይ ዝርያዎች መካከል አንዳቸውም በሌላ የዓለም ክፍል በአማዞን ደን ውስጥም ሆነ በአውሮፓ ጫካዎች ውስጥ የሉም። በዚህም ስፍራዋ መላዋ ደሴት የተፈጥሮ ላብራቶሪ ናት ቢባል ማጋነን የማይሆንባት ሲሆን ዛፉም የዘንዶ ደም የተባለውም ግንዱ ሲቆረጥ ልክ እንደ ደም ቀይ ፈሳሽ ስለሚያፈስ ሲሆን ሶኮትራ ከሰው ንክኪ የራቀች በመሆኗ እዛ ሲደርሱ ሌላ ዓለም የገቡ ያህል እንዲሰማችሁ የማድረግ አቅም ያላት ስፍራ ነች። 6ኛ ኖርዘርን ላይትስ። እስኪ ያስቡት
በበረዶ የተሸፈነ ምሽት ላይ በድንገት ሰማዩ በአረንጓዴ በሰማያዊና በሐምራዊ ቀለማት ያሸበረቁ መብራቶች ቢሞላስ? ይህ በኖርዌይ በፊንላንድና በአይስላንድ አካባቢ የሚታይ ድንቅ ክስተት ሲሆን ይህንንም ትዕይንት ሰዎች ቅዝቃዜኑ ተቋቁመው ይህንን አስማታዊ ትርኢት ለማየት ለሰዓታት ይጠብቁታል። ሳይንቲስቶች ከፀሐይ የሚመጡ ቅንጣቶች ከምድር መግነጢሳዊ መስክ ጋር ሲጋጩ የሚፈጠር እንደሆነ የገለጹ ሲሆን ብዙዎችም ያንን ጸጥታና ውበት እያዩ ካሜራ ሊገልጸው የማይችለውን ጥልቅ ስሜት በውስጣቸው ያሰርጻሉ። አምስተኛ የናዝካ መስመሮች ፔሩ። በፔሩ በረሃ ውስጥ የሚገኙት እነዚህ መስመሮች ሌላኛው የዓለም ሚስጥር ሲሆኑ ከመሬት ላይ ሆናችሁ ስታዩቸው ተራ አሸዋና ድንጋይ ቢመስሉ ከሰማይ ግን ግዙፍ የሰዎች የእንስሳትና የተለያዩ ምልክት ስዕሎች ሆነው ይታያሉ። ግዙፍ ጦጣ፣ ግዙፍ ወፍና ሌሎችም ቅርጾች ያሉ ሲሆን እነዚህ ምልክቶች ከ2000 ዓመታት በላይ ዕድሜ ቢኖራቸውም በነፋስና በዝናብ ሳይጠፉ መቆየታቸው ብዙዎችን ያስገርማሉ። ብዙዎችም ይህ ከሌላ ዓለም የመጡ ፍጥረታት ማረፊያ ነበር ቢሉም ናሳ ግን እስካሁን ሙሉ ሚስጥሩን አልደረሰበትም። አራተኛ የኢስተርን ደሴት ቺሊ። በውቅያኖስ መካከል በምትገኝ አንዲት ትንሽ ደሴት ላይ በመቶዎች የሚቆጠሩ ግዙፍ የድንጋይ ፊቶች በዝምታ ቆመው የሚታይ ሲሆን ስማቸውም የሞአይ ምስሎች ይባላሉ። ቁመታቸው እስከ 10 ሜትር ክብደታቸው ደግሞ እስከ 80 ቶን የሚደርስ ሲሆን የዛሬ 1000 ዓመት ሰዎች ያለምንም ዘመናዊ መሳሪያ እነዚህን ግዙፍ ድንጋዮች እንዴት ቀረጹት፣ እንዴትስ አጓጓዛቸው ብሎ ማሰብ እጅግ የሚያስገርም ሲሆን እነዚህን ተራራ የሚያክሉ ድንጋዮች በጥበብ መስራታቸው ትልቅ ሚስጥር የያዙ ቢመስሉም የሰው ልጅ ግን ምን ያህል ታታሪና ጥበበኛ ሊሆን እንደሚችል ትልቅ ማሳያ ናቸው። ሶስተኛ ብራይስ ካንየን አሜሪካ። ይህ ለመጀመሪያ ጊዜ ሲያዩት ምድር ራሷ ቀራጽ ሆና የሰራችው ቦታ የሚመስለው ኩዱስ የሚባሉ ረጅምና ቀጫጭን የድንጋይ ግንቦች ለዘመናት በውዝዋዜ ላይ እንዳሉ ምስሎች ቆመው ዘመናትን አስቆጥረዋል። ቀለማቸውም ብርቱካናማ፣ ቀይና ሮዝ ሲሆን በማለዳ ፀሐይ ላይ እንደ ወርቅ ያበራሉ። ይህ ቦታ ተራራ ሳይሆን የተፈጥሮ ግዙፍ የቲያትር መድረክ ሲሆን ተዋናዮቹ ደግሞ እነዚህ ድንጋዮች ናቸው። ሁለተኛ የፓሪስ ካታኮምብ ዋሻ ፈረንሳይ። ፓሪስ ሲባል የኤፍል ታወር፣ የሚያማምሩ ካፌዎችና የፍቅርና የፋሽን ከተማነት ብቻ ታስቡ ይሆናል። ነገር ግን ከዚህ ውበት ከተማ በስተጀርባ ግን ከመሬት በታች ሌላ አስደንጋጭ ታሪክ ያለው አንድ ስፍራ ያለ ሲሆን በፓሪስ ካታኮምብ ውስጥ በሚሊዮን የሚቆጠሩ የሰዎች አጥንት በስርዓት ተደርድረው የተከማቹበት እጅግ አስገራሚም አስፈሪም ስፍራ ይገኛል። ይህ በ18ኛው ክፍለ ዘመን በፓሪስ የመቃብር ቦታዎች በመሙላታቸውና የመቀበሪያ ስፍራ ስለታጣ አስክሬኖች በሚስጥር ወደ መሬት በታች ዋሻዎች ይዘዋወሩ ስለነበረ የተፈጠረ ስፍራ ሲሆን ዛሬ ላይ እነዚህ ዋሻዎች በስርዓቱ ተስተካክለው የሞት ቤተ መዘክርና የቱሪስት መስህብ ሆነዋል። በጨለማ ዋሻዎች ውስጥ ስትጓዙ በሺዎች የሚቆጠሩ የሰው ቅሎች በግድግዳው ላይ ተደርድረው የሚታዩ ሲሆን የሚገርሙ ደግሞ አደራደሩ ጥበባዊ መሆኑ ፈረንሳዮች ይህንን ስፍራ ወደ ቱሪስት መስህብነት ለመቀየር የሞከሩበትን ጥበብ እናስተውላለን። በዚያ ጸጥታ ባለበት ዋሻ ውስጥ ከሰው ልጅ አጽም ጋር ስትመላለሱ ምነው ባልመጣው ኖሮ የሚያስብል ሲሆን ይህ ቦታ አስፈሪ ብቻ ሳይሆን በአንድ ወቅት በፓሪስ ጎዳናዎች ላይ ይኖሩ ለነበሩ ለተወሰኑ ሰዎች የተሰጠ ክብርም ጭምር ነው። አንደኛ የደመና ፏፏቴ ቻይና። በመጨረሻም ወደ አንደኛ እጅግ አስገራሚ ቦታ እናምራና ይህን አስገራሚ ስፍራ እንመልከት። ይህ በተራራ አናት ላይ ቆማችሁ ከፊት ለፊታቸው ፏፏቴ ሲወርድ የሚመስል ፏፏቴ ቢመስልም ይህ ነገር ግን ውሃ ሳይሆን ደመና ነው። አዎ
ደመና። ደመና እንደ ውሃ ሲፈስ በአይናችሁ የምታዩበት ይህ አስደናቂ ቦታ የደመና ፏፏቴ የሚባል ሲሆን በቻይና ተራሮች ላይ የሚታየው ይህ ትርኢት በምድርና በገነት መካከል ያለ በር የተከፈተ የሚመስል ሲሆን ደመናው በቀስታ ወደ ታች ሲፈስ የተለየ አይነትን ተፈጥሮ ያሳየናል። ይሄ ቦታ ውጥረትንና ጭንቀትን ጠራርጎ የሚወስድ መንፈሳዊ እርካታንም የሚሰጥ ስፍራም ነው። እናም ምድር በእንደዚህ አይነት ተአምራዊ ተፈጥሮና ክስተቶች የተሞላች ናት ለማለት ያህል ይህንን አቀረብንላችሁ።